ፊልሙ ሲጀምር ለየተባለ ሰው ሚስቱን ከሌላ ሰው ጋር እየከዳት እናየዋለን። በዚህ መሃል ጂን የተባለችው አይነ ስውር ሚስቱ እየጠራችሁ ትመጣና የባሏ መስሏት የጂን እጅ ትይዘዋለች። እሱም ወዲያውኑ እጇን ሲያስለቅቃት ምን ነው ደህና አይደለህም እንዴ? እሱ ግን ራሱን እያመመው እንደሆነና ስራ ላይ ስለሆነ እንዳታስቸግረው ነግሮ ከክፍል ያስወጣታል። ጂን ወደ ውጭ ስትወጣ ምርት ላይ የወደቀ ጫማ አግኝታ በእጇ አስተናካው የእሷ እንዳልሆነ ትረዳና ክፍል ውስጥ ሌላ ሴት እንዳለች ትጠረጥራለች። ወዲያውኑ ቀለበት ምርት ላይ ሲወድቅ ሳምታ በእጇ ስትፈልግ የራሷ ቀለበት መሆኑንም ታውቃለች። በልቧም በቤት ውስጥ መግዳቱ ሲያንስ ይህንንም ጌጣጌጥ ለፍቅረኛው ይሰጣታል ብላ ታዝናለች። ወደ ክፍሏ ገብታ የጋብቻ ቀለበታቸውን ጨምሮ ሌሎች ንብረቶቿን ስታጣ እሱ ያንን ቀለበት ፍቅሩን ለመግለጽ ያበረከተላትን የድሮን ጊዜ ታስታውሳለች። በዛን ጊዜ ጂን አይነ ስውር በመሆኗ ለሚያደርግላት መልካም ነገር ሁሉ ድርጅቷን ለእሱ እንደምትሰጠው ቃል ገብታለት ነበር። አሁን ሁሉንም እያስታወሰች በሀዘን ታለቅሳለች። በማግስቱ ጂን የልጇ ሞግዚት ከሆነችው ከጂ ጋር ትገናኝና ጂን ልብሷንና ጌጣጌጦቿን እንደሰረቀችባትና ቀለበቱንም በእጇ ላይ በማየቷ የባሏ ቀለበት መሆኑን ተረጋግጣለች። በዚህ መሀልም ፌታ ባለችው ልጃቸው መታ ጂ ለምን ትምህርት ቤት ልትወስዳት እንዳልመጣች ስጠይቃትም ጂ እናቴ ሳልፈቀደችልኝ ነው፣ ጂ ግን ጂ ሌባ ናት ልጄ እሷን ታያት ብትላትም ፊ እናቷ እንደምጣላትና ጂ ግን ጥሩ ናት እንደሆነችላት ትናገራለች። ጂ ለፖሊስ ስትደውል ስትልም ላይ መጥቶ እኔ ነኝ ፊን ከትምህርት ቤት እንድታመጣት ልብሷን እንድትለብስ ጠየቅኳት ብሎ ያሻል። ጂ ራሷን ንጹህ ለማስመሰል ስትሞክር ፊም ቺንን እናቴ እንድትሆኝ አልፈልግም ብላ ገፍታት ከጂና ከአባቷ ጋር ትሄዳለች። በዛኑ ምሽትም ጂን ከእንቅልፏ ነቅታ የፊን ድምፅ ሰማለች። ወደ ክፍሏ ጠጋ ስትልም ልጅቷ ለጂ አብረሽን ስለሆንሽ አመሰግናለሁ ስትላት ትሰማታለች። ጂን የሚያችን ልጅ ጉዲፈቻ ልጇ ሳትሆን የባሏና ፍቅረኛ የወለዷት ልጅ መሆኗን ትረዳለች። በመቀጠልም ጂን የምጠጣው ቡና ውስጥም የሆድ ድርቀት መድኃኒት እንደጨመረችባትና ልትሰጣት እንደሆነ እያወሩ ይስቃሉ። ጂን ይህንን ሁሉ እየሰማች ጂ ቡናው ልትሰጣት ስትወጣ ከጂን ጋር ትጋጫለች። በዛው ሰዓትም ጂን አይኗ በድንገት ይበራና ማየቷን ትጀምራለች። ትንሿ ፊም ለምን እንደወደቀችና ውሃ ፈልጋ እንደሆነ ስጠይቃትም ጂን አይኗ ማየቱን ደብቃ እስካሁን ለምን አልተኛሽም? ቡናውንም ትቀበላትና ልትደፋው ብላ ሀሳቧን ቀይራ ሌላ ብርጭቆ ውስጥ ገለብጠዋለች። ጂን ወደ ጂ ክፍል ሄዳ ስታንኳኳም ጂ ትከፍተውና ቡናውን ተቀብላ ስትል ጂ ባትፈልግም ለፊ እንደሆነ ስትነግራት ፊ በደስታ ተቀበላታለች። ፊ ከጂ ጋር እንደምትተኛ ገልጻ ጂን እንደምትጠላት በድጋሚ ስትናገር ጂም እንድንበቀላት ትረጅኛለች፣ ቡና ውስጥ ማለስለሻ መድኃኒት ጨምሬበታለሁ እና ደግሞ መታጠቢያ ቤቱን ሰብረን መድኃኒቱን እንጥለዋለን። ጂን ይህንን ሁሉ ስምምታቸውን በሙሉ ትሰማቸዋለች። ብዙም ሳይቆይ ፊ ሆዷን አሟት እየጮኸች ጂን ትጠራትና እሷ ግን መታጠቢያ ቤቱን ስለሰበሩትና መድኃኒቱ ስለሌለ ግራ ትጋባለች። ከዛ ደግሞ ለፊት ቀርባ ጂንን ለመወንጀል ለልጅ ይህንን መድኃኒት ሰጠቻት ሚስት ናት፣ ስለዚህ ለፖሊስ መደወል አለብን። ሌም ጂንን ለምን ልጄን ትጎጃታለሽ? እኔ ሰጠዋትን መጠጥን የጠጣችው ግን ማን ሊያደርገው ይችላል? ፖሊስ ተጠርቶ ይመርመር። እሱም ነገር ወደ ፖሊስ ካመራ እንደሚጋለጥ ሳውቀ በፍራት ድምጽን አጥፍቶ ፍቅሬ እኛ እኮ አንድ ቤተሰብ ነን። በዛ ምሽትም ያካሃዲ ባሉ ወደ ጂን መጥቶ ልጃቸው አሁን ደህና መሆኗንና ሶስቱም አብረው እንደሚተኙ ይነግራታል። በመቀጠልም ሊያናግራት የፈለገው ጉዳይ እንዳለ ገልጾ ወረቀትና እስክሪብቶ ያመጣል። እሱም ይሄ ልጃችን የወደፊት ዋስትና የሚጠበቅበት ፈንድ ነው፣ ስላደገች የወደፊት ህይወቷን ማረጋገጥ አለብን። ስለዚህ ፈርሚ። እርግጠኛ ነህ ማጭበርበሪያ እንዳይሆን? አይ ሁሉንም መርምሬ ትክክል ነው። ጂን ልትፈርም ስትል አጠገቧ ያለውን የኤሌክትሮኒክስ መመርመሪያ ስካነር አውጥታ ወረቀቱ ላይ ስታበራው መሳሪያውን በድምጽ የድርጅት ማስተላለፊያ ሰነድ ይልና እሱም ተበሳይቶ በስህተት ሌላ ወረቀት ይዤ የመጣው መሰለኝ ላረጋግጠው፣ እውነቱን ንገረኝ፣ ድርጅቱ ለማን የሚተላለፈው? እሱ ግን ነገሩ ለማድበስበስ እያረጋጋት ለማንም አይደለም፣ ታዲያ አሁን የት እየሄድክ ነው? ሌላ ስራ አለብኝ ብሎ ይወጣል። ጂን በሚስጥር ተከትላ በመሄድ ከጂ ጋር እጅ ከፍንጅ ስትይዛቸው በድንጋጤ ትዋጣለች። ወዲያውኑ ወደ ፊ ክፍል ሄዳም ከእንቅልፏ በመቀስቀስ ለምን ከጂ ጋር አልተኛሽም? ፊም ተነስታ ወደ ጂ ክፍል ስትሄድም አብረው ያገኟቸዋል። ፊም እዚህ ምን እያረጋችሁ ነው ስትል ጂ በድንጋጤ ምን አመጣት ትላለች። በዚህ መሀልም ጂን ጥላ በመግባት እኔ ነኝ አጠገቤ እንድትተኛ ጠየቅኳት፣ አንቺ ሞግዚት ብትሆኝም ልታከብሪኝ ይገባል። ጂ ግን በትዕቢት ለእኔ ቀጠረኝ፣ እኔን ለማባረር አንቺ ማነሽ? እኔ እዚህ ቤት ባለቤት ነኝ፣ ከዛሬ ጀምሮ ግን እዚህ ቤት ውስጥ እንደ ሰራተኛ ነው የምትሰሪው። ፊ ወደ ክፍሏ ስትመለስ እሱ ጂንን ለማረጋጋት ይሞክርና ያቺ ክፉ ሚስትህን መቼ ነው የምትፈታት? ሰነዶቹን ፈርማ ድርጅቱን ከእጇ ላይ ሳስረክብሽ የልጃችን የወደፊት ህይወት ይረጋግጣል። በሌላ በኩል ጂን ሁለቱንም ታጠፋቸው በቁጭት እያዛተች ድንገት ወደ ክፍላቸው ትገባለች። ጂ ደንግጣ በመጮህም ክፍሌ ውስጥ ከኔ ውጪ ማንም የለም፣ ማንም ከሌለ ለምን ትጮያለሽ? ራስሽን ብትጠብቂም ባትጠብቂም ግድ የለኝም፣ ዋናው ግዴታሽ ግን ልጄ መንከባከብ ነው። ንግግሯንም በስልኳ ትቀደዋለች። ጂም ይሄ የኔ ግሌ ክፍል ነው፣ ግን ክፍልሽ ውስጥ ደግሞ በእርግጠኝነት ሌላ ሰው አለ ብላ ጥላት ትወጣለች። ጂ በፍጥነት በሩን ዘግታም ሌነም እባክህ ፍታት፣ እሷ አይነ ስውር ትመስላለች እንጂ አይደለችም። በማግስቱም ጂን እውነተኛ አይነ ስውር መሆኗን ለማረጋገጥ መሬት ላይ የመስታወት ስብርባሪዎችን ትጥላለች። በልቧም አይነ ስውር ከሆንሽ መርገጥሽ አይቀርም። በሌላ በኩል ደግሞ ሊን የተባለ ባለሀብት የዴሊቨሪ ማድረሻ ልብስ ለብሶ እናየዋለን። ረዳቱም የ2 ሚሊዮን ፕሮጀክት እያለን አንተ ምግብ ማድረስ ምን አስፈለገ? ይህንም ፈገግ ብሎ
ሰዎች በህይወታቸው ምን ያህል እንደሚለፉና እንደሚደክሙ ራሴን መለማመድ ስለምፈልግ ነው። እናቱ በስልክ ደውላም ለመሆኑ መቼ ነው ሙሽራ የምታመጣው? አንተ እኮ ትልቅ የድርጅት ስራ አስኪያጅ ነህ። ለምን ራስህ እንደዚህ ታንገላታለህ? ከዛ ማለት ትእዛዝ ደርሶት ወደ ጂም ቤት ይሄዳል። ጂም በሩ ክፍት መሆኑን ስትነግረው ገብቶ ያዘዘችው ምግብን ማምጣቱን ይነግራታል። ምግቡን ጠረጴዛ ላይ እንዳስቀምጠው ነግራው ብሩ ልታመጣ ስትልም ሊመርት የተሰበረውን መስታወት አይቶ እንዳትረግጠው ያስቆማታል። መስታወቱን አጽድቶላትም በምትፈልጊው ጊዜ እኔ ማዘዝ ትችያለሽ ብሎ ስልኩን ሰጥቷት ብቻዋን ስለሆነችም ራሷን እንድጠብቅ ነግሯት ሄዳል። በኋላ ላይ የሚያካሂድ ባሏና እጂ ወደ ቤት ሲመለሱ መሬት ላይ መስታወቱ አለመኖሩን ያያሉ። ሊም በንዴት አንገቷን በመያዝም አንቺ እንደምታይ ያውቅ ነበር፣ ለምን ዋሸሽኝ? ጂም እኔ እኮ እንደምታይ ነግረህ ነበረ አልሰማኸኝም እንጂ። ቺን ግን አይኗ ማየቱን አሁንም ደብቃ እኔማ ማየቱ ብችል እድለኛ ነበርኩ። እኔ ምግብ መስራት ስላልቻልኩኝ በስልክ አዝዤ የመጣው የዴሊቨሪ ሰራተኛ ነው ያጸዳልኝ ብላ ምግቡን ስታሳያቸው እንደ በድላትና እንደተሳሳተ ተረድቶ ሊያባብላት ሲሞክር ጂ ደግሞ በቅናት ትገነፍላለች። ከዛም ሌን ወደ ክፍሏ ይዛው ገብታ ከእንግዲህ መታገስ አልችልም፣ አሁኑኑ ፍታት፣ በትንሹ ታገሺ፣ የቀረው ጥቂት መስመር ብቻ ነው፣ ዛሬ ቅዴን ጨርሳለሁ ብሎ ቅፈታል። በዛኑ ምሽትም ላይ ወደ ቺን መኝታ ክፍል ሄዶ አጠገቧ ይቀመጣል። ቺን ስትነቃም ስለ ፈንዱ ጉዳይ በድጋሚ ያረጋግጫለሁ፣ ሁሉም ነገር ትክክል ነው። እሷን ፈገግ ብላ ልጃችን እኮ አድጋለች ብላ ወረቀቶቹን እየገለጠችው በድጋሚ እንዳትታለል ማረጋገጥ አለብኝ ብላይንን ኤሌክትሮኒክስ መመርመሪያ ስካነር ልታወጣ ስትልም እሱ በልቡ ቀድሜ ስላበላሸሁት አይሰራም እያለ ይስቃል። መሳሪያው ሲሰራ ሲቀርም ቺን ስልኳ ልታወጣ ስትል ቀምቷት እኔን የምታምኝኝ ከሆነ አሁኑኑ ፈርሚ፣ በደንብ ሳላረጋግጥ አልፈርምም፣ እንግዲያውስ ብቻሽን ደሪ ብሎ ጥሏት ይወጣል። ወደ ጂ ክፍል ሄዶም ጂ ያለመፈረሙ አስተያየት ትነዳለች። ሌም እኔን ጠርጥረኛለች፣ ልትፈርም አልፈለገችም ሲላት እሷ ክፉ ዕቅድ አውጥታ በውድ ካልፈለገች በግድ እንድትፈርም እናደርጋታለን፣ የሚያግታት ሰው ስለምናውቅ በሱ እንጠቀማለን። ጂ ግን ክፍላቸው ውስጥን በሚስጥር ባስቀመጠችው መቅረጫ አማካኝነት ይህንን አደገኛ ስምንታቸውን በሙሉ በስልክ እየሰማችሁ ነበር። ከዛም የጂ ምስል አንድ ሰው በስልክ ትልክና በማግስቱ ጂን ተቀመጣ ፊን የጠራቻት የሚያምር ልብስ ገዝቼልሻለሁ ስትላት ፊ በደስታ ትመጣለች። ጂ ግን መሀል ላይ ገብታ ለትምህርት ቤት ዘግይታለች። ቺንም በንዴት አንቺ ተራ አገልጋይ ነሽ፣ እንዴት እንደዚህ ታናግርኛለሽ? ለልጅቷ ሳጥኑን ሰታትም ለወደፊቱ እንዳክስትሽ ጂ እንዳትሆኚ የሰው ልብስም እንዳትለብሺ። ምን ማለትሽ ነው? እኔ የፈለጉትን መግዛት እኮ እችላለሁ፣ መግዛት ብትቺ ኖሮ የኔ ልብስ አትለብሽም ነበር ብላ ታዋርዳታለች። ጂንም ጂ ሳታስተውል ቦርሳዋ ውስጥ የመከታተያ መሳሪያ ትከታለች። በመቀጠልም ፊን ወደ ትምህርት ቤት እንድታደርሳት ታዛታለች። ጂም ፊን ይዛት እየሄደች ያለ ቺ ለተስማማችው ሰው ቦርሳዋ ውስጥ የመከታተያ መሳሪያ አለ ብላ ጽሑፍ መልእክት ትልካለች። ጂ መንገድ ላይ ያለችው አንድ ሰው ድንገት መጥቶ ወደ አንድ የተተወ ባዶ ቦታ ይወስዳታል። ጂ ለጠላፊውም አንተ ማነህ? በእርግጠኝነት ተሳስተህ ነው የወሰድከኝ። ቺንም ጂ መታገቷን የሚያሳይ የቪዲዮ መልእክት በስልኳ ላይ ደርሳታል። ልክ በዛ ጊዜም የቤቷ በር ይንኳኳና የጂን ቦርሳና ስልክን ትረከባለች። የአካዲ ባል ደግሞ ጂን የያዘችው የጂ ስልክ ላይ ደውሎ ምን አዲስ ነገር አለ? አግታችኋታል? ገንዘቡስ መቼ ነው የሚመጣው? ጂን በልቧም የታገተችው ጂም ሆነ ቢያውቅ ኖሮ ፊት ይገረጣ ነበር። ጂንም ጂ ስታናግራት እውነት አንቺን መሞት ትመኝ ነበር ብላ ጠይቃታለች። ጂም ያለምንም ማፈር አሁን እንድትሞች ትመኝ ነበር። ጂንም የጂን ስልክ ወስዳ በጂን ሰዎች ልኳን ካገኘች በኋላ መሬት ላይ ተንከባለለች። እባክሽን የተሳስቻለሁ፣ ከእንግዲህ በኋላ ይህንን ድርጊት በፍጹም አልደግመውም፣ በሰላም ልቀቅኝ እያለቻት በትህትና ትለምናታለች። አንቺ እኮ እኔን እንድጠለፍ ትፈልጊ ነበር አይደል? አሁን ግን አንቺ ስልክ በእኔ እጅ ነው ያለው ካለቻት በኋላ የባንክ ካርዷንና የሚስጥር ቁጥሯን በአስቸኳይ እንድትነግራት ታስፈራራታለች። ቺንም ከአንድ የቤት አሻጭ ጋር ተቀምጣ ስታወራ እሱም አሁን የድሮ ቤትሽን በአንድ ቀን ውስጥ በፍጥነት መሸጥ እጅግ ከባድ ነው፣ ነገር ግን አዲስ ቤት ከኔ የምትገዢ ከሆነ ታላቅ ቅናሽ አደርግልሻለሁ። ቺንም እኔ የምፈልገው ትልቅ ቪላ ቤት ነው ብላ ፍላጎቷን ተናግራለች። እሱም ተስማምቶ በቅርብ ስልክ እንደሚደውላት ይነግራታል። ልክ በዚሁ ሰዓትም በጂ ስልክ ላይ ከላይ አዲስ መልእክት ደርሳታል። እሱም እኔ አሁን አዳዲስ ዲጂታል የገንዘብ ሳንቲሞችን ገዝቻለሁ፣ ተጨማሪ ልግዛ እንዴ ብሎ ይጠይቃታል። ደስ እንዳላድርግ እንደፈለግ ተጫውትበት። በመቀጠልም ላይ የመጀመሩን የባንክ ካርድ ሰጣት። አስተናጋጇ ይሄ ካርድ እኮ ምንም አይነት ቀሪ ሂሳብ የለውም ስትለው ደንቅጦ ሌላ ሁለተኛ ካርድ አውጥቶ ሂሳቡን ይከፍላል። ከዛም ለልጁ እኔ አሁን አስቸኳይ ጉዳይ ስላለብኝ አንድ ቦታ ሄጄ በፍጥነት እመልሳለሁ፣ መብላት የምትፈልጊው ነገር ካለ አስተናጋጇን አዘሽቢ ብሎ ጥሏት ይወጣል። ወደ ጂን ስንመለስ የታሰረችው ጂ ወደ ለችበት ክፍል ትገባለች። ጂ በብሶትም ገንዘቡን ሁሉ ከቀማሽኝ በኋላ ለምንድነው በሰላም የማትለቅኝ? አንቺ እኮ የተጠለፍሽው ራሳችሁ በጋራ ባቀዳችሁ እቅድ በቪ ሰዎች ነው። ያ ያመንሽው ላይ እኮ ገና ድሮ ጀምሮ ያንቺን ገንዘብ በሚስጥር ሰርቅሽ የኖረ ሌባ ነበር ብላ እውነቱን ትነግራታለች። ጂንም ሌባ እርግጠኝነት እኔን ፈልጎ ማግኘቱና ከአንቺ ላይ ከባድ በቀል መበቀሉ አይቀርም። በገዛ ቤትሽ ውስጥ ከሌላ ሴት ጋር የከዳሽ ወንድ ነው። ጂንም ነገሮችን ለማጠናቀቅ ወደ ቤቷ ተመልሳ የጉዞ ሻንጣዋ ማዘጋጀት ጀምራለች። የቤቷ በር በኃይል እንኳኳል። ስትከፍተው ያ ድሃ መስሎ የቀረበው ግን ቢሊነር የሆነው ሊን የታዘዘው ምግብ ይዞላት ይመጣል። እሷን ባለፈው ጊዜ ከከባድ አደጋ ሳዳናት ውለታውን በማሰብ እባክህ ዛሬ ከኔ ጋር ምግብ ብላ። ሊንም ነገሩ ገርሞት አንቺ ማየት የምትችይ ከሆነ ለምንድነው ራስሽን
እንደ አይነ ስውር አድርገሽ የቆጠርሽውና ይህንን ሁሉ ድራማ የሰራሽው ብሎ ሲጠይቃት እሷም ሁሉንም እውነት እነግርሃለሁ፣ ዛሬማ እኔ ራሴ ውጭ ወስጄ አሪፍ ቦታ ጋብዝሻለሁ ብሎ ይዘዋት ይወጣል። ሁለቱም ዘመናዊ ምግብ ቤት ውስጥ ተቀምጠው ያለ ሊናም ለመሆኑ የዚህ ቦታ ምግብና ድባብ እንዴት አገኘሽው? ቦታው በጣም ያምራል፣ ነገር ግን ማንም ታዲያ የምግብ አድራሽ ሰራተኛ እንደዚህ አይነት ቦታ ሊገባ አይችልም። አንተ ቢሊየነር ሆነህ እያለ ለምንድነው በዴሊቨሪ ሰራተኛ ልብስ ተደብቀህ የምትንቀሳቀሰው? እሱም ፈገግ ብሎ እኔ እኮ የሰዎች እውነተኛ ህይወትና ስራ ለመረዳት ስል በየአመቱ ለአንድ ሳምንት ያህል እንደዚህ ተደብቄ እሰራለሁ ብሎ እውነቱን ያምናል። በመቀጠልም ስለሷ ይጠይቃታል። ቺንም በሀዘን የኔ ቤተሰብ የውሸት ነበር፣ ባሌ ከቤት ሰራተኛ ጋራ በጀርባ ሲማግጥ የኖረ ከደተኛ ነው። እኔ ራሴን እንዳይነ ስውር አድርጌ ባላቀርብ ኖሮ ገና ድሮ ትልቅ ወጥመድ ውስጥ ጥለው ያጠፉኝ ነበር ብላ ልቧን ከባድ ሰቆቃ ትነግረዋለች። እሱም አዝኖ ያጽናናታል። በእኔ ላይ በደልን ያደረሰ እያንዳንዱ ሰው በቅርብ ዋጋውን ያገኛል። ብዙ ከቆዩ በኋላ እሱ እኔ ወደ ቤትሽ ልውሰድሽ ብላት እሷ ግን ወዲያውኑ መጥፎ ቤት መመለስ ስላልፈለገች እባክህ ከዚህ አካባቢ በጣም ርቀህ ወደ ሌላ ቦታ ይዘኸኝ ሂድ። እሱም ወደ ራሱ ቤት ይዘዋት ይሄዳል። ከዛም በቀጣይ እናቱ ደውላም ቶሎ ወደ ቤት ተመለስ፣ እኔ ላንተ የሚመጥን ሙሽራ ዘጋጅልሃለሁ ስትለው ሊንግን በኩራት እናቴ እኔ የምፈልጋትና የማገባትን እውነተኛ ሴትን አሁን አግኝቻለሁ ብሎ ይመልስላታል። ሌንም የገዛኋቸው ሳንቲሞች በሙሉ ዛሬ በእርግጠኝነት ትርፍ ይዘውልኝ ይመጣሉ እያለ በደስታ ይፎክራል። ነገር ግን የባንክ ካርዱና ስልኩን ሲመለከት የነበረው ገንዘብ በሙሉ መዘረፉንና ባንክ አካውንቱ ላይም አንዲትም ሳንቲም አለመኖሩን ሲረዳ ክው ብሎ ደንግጦ ቺንም በእጅ ስልክ በመጠቀም ሙሉ ተበድሮ እንደገና እንዲጫወት ትጽፍለት ጂ መስላው ይስማማል። ያንን የቤት አሻሻጭ አግኝታው ምስም አዲሱ ቪላ ቤት ሻውን ተዘጋጅቶልሻል፣ ነገር ግን አንድ ነገር ልጠይቅሽ፣ ለምን እንደዚህ በድንገት ካለሽበት ቤት ለመውጣት የወሰንሽው? ባሌ ስለከደኝና ካሁን በኋላ ረፍት ስለምፈልግ ብቻ ነው። እሱም እቃዎቿን በሙሉ በጥራት እንደሚያጓጉዝላት ነግሯት ይሄዳል። ቺንም የሌንን ፎቶግራፎች በሙሉ አውጥታ እሳት ውስጥ በመክተት ታቃጥላቸዋለች። እሱም መቼን ትታሉ ለቁማሩ ብድር ይበደርና በአንድ ቀን ውስጥም እንዲከፍል ይነገረዋል። ላይ በፍጥነት ወደ ሆቴሉ ሲመለስ የሆቴሉ ሰራተኛ የልጅ የምግብ ሂሳብ ስላልተከፈለ አሁኑን መክፈል አለብህ ብላ ታስቆመዋለች። ላይ በነገሩ ተበሳጭቶ ሰው ሁሉ እኔን ሳይሆን ገንዘብ ብቻ ነው የሚጠይቀው እያለ ጮኋል። ለመሆኑ ሂሳቡን ነገ መክፈል እችላለሁ ብላትም ሰራተኛዋ ግን ነገ ላይ ከቀኑ 12 ሰዓት ላይ ካልከፈልከኝ በቀጥታ ለፖሊስ አሳልፌ እሰጥሃለሁ ብላ ታስጠነቅቀዋለች። ወደ ክፍሉ ሲገባ ልጁ ብዙ ጌጣጌጦችን ተሸክማ ያገኛታል። ይህንን ሁሉ ኬታ መጣሽው? የጌጣጌጥ ሱቁ ባለቤቱን ሂሳቡን ክፈለው። የሱቁ ባለቤትም ሂሳቡ 5 ሚሊዮን መሆኑን ሲነግረው ለይከው ብሎ ይደነግጣል። ለመሆኑ ለህፃን ልጅ ይህንን ሁሉ ውድ ዕቃ ማን እንዲሸጥ ፈቀደላችሁ እያለ ይጮሃል። ልጁ ግን አባዬ አንተ እኮ እናቴ ስለምትሰጠን የፈለግሽውን እገዛልሻለሁ ብለኸኛል፣ ዝም በይ ብሎ እቃዎቹ ለባለቤቱ ቢመልስም ባለቤቱ ግን ጥቅም ላይ ስለዋሉ ካልከፈልክ አልሄድም ብሎ ይዘዋል። ላይ በግድም ወደ ውጭ የጎትተው ነገ ልክ በ12 ሰዓት ላይ ከፍልሃለሁ ብሎ ያባረዋል። ጂን ለብቻዋ ተቀምጣ ጂንን የያዛት ይደውላትና ጂን በሰላም ለቀናታል። ልክ እንደወጣች ግን እየሮጠች ወደ ድሮ ቤቷ ስትሄድ በሚስጥር የተከታተልናት ነው። ሌንም በብዙ ዕዳ ተይዞ ሁሉም እንዲከፍል ያስጨንቁታል። ብር ያበደረው ሰውም እንደማይከፍለው ሲያውቅም አንድ ቦታ አስሮ ከዛሬ ጀምሮ በቀን ለ18 ሰዓታት በሙሉ ትሰራለህ፣ ካልሰራ ግን ትገረፋለህ ብሎ ለረዳቱ መመሪያ ሰጥቶ ትሄዳል። ቪ እየሰራ እያዩም ረዳቱን ምግብ የለም እንዴ ስለው ረዳቱ አነስተኛ ምግብ ያሳየውና ከፈለክ ብላ ካልፈለክ ተው ላይ ምግቡን ይዞ ለልጁ ይስጣታል። በውስጡም ጂና ገንዘቡ ወዴት ጠፉ እያለ ያስባል። ልጁም እኔ ይህን መጥፎ ምግብ አልወድም፣ ወደ ቤታችን መሄድ ፈልጋለሁ ብላ ታለቅሳለች። ከዚህ ቦታ በሚስጥር እንድናመልጥ ምንም እንዳትናገሪ ይላትና ነገር ግን ያመልጡ ሲሉ የአበዳሪዎች ሰዎች ካባው ይዟቸዋል። ይህ ሁሉ ሲሆን ቺን አዲሱ ቪላዋ ውስጥ ተቀምጣ የቤቷ በር ይንኳኳል። አንድ የአበባ አድራሽ ሰራተኛ መጥቶ ትልቅ የአበባ ስጦታ አምጥቶልሻል ይላትና ቺንም እኔ እኮ አበባ አላዘዝኩም ስትል ከኋላ ደግሞ ሊን ይመጣና አንቺ ግን ሰላም እንኳን ሳትይኝ የድሮ ቤትሽን ሸጠሽ ወደዚህ መጣሽ አይደል? የኔን አዲስ ቦታ እንዴት ልታውቀው ቻልክ? እኔ የማውቅ የምፈልገውን ነገር ሁሉ የማውቅ አቅም አለኝ። እኔ እኮ ድሮ ባልትዳር የነበርኩኝ ሴት ስለሆንኩኝ ያንተን ህይወት ማበላሸት አልፈልግም። እነዛን የበደሉሽን ሰዎች እንድቀጣቸው ትፈልጊያለሽ። ቺን ግን ከእንግዲህ ነገር ሁሉ አብቅቷል፣ ተዋቸው። ሊን ውድ የሆነ የጋብቻ ቀለበት አውጥቶ የኔ ሚስት ለመሆን ፍቃደኛ ነሽ? ይህንን ቀለበት እኮ የልቤን ፍቅር ለመግለጽ ለአንቺ ብቻ በልዩ ሁኔታ ያሰራሁት ነው። ፍቃደኛ ከሆንሽ አሁኑን ወደ እናቴ ጋር ይዤሽ ሄጄ የሰርጋችንን ቀን እንቆርጣለን። ቺን በደስታ ተስማማ፣ ቀለበቱን ያደርግላታል። ወደ ላይ ስንመለስ እሱ እኔ ከእንግዲህ ይህንን የባርነት ስራ በፍጹም አልሰራም እያለ ረዳቱ መቶ አሁኑኑ ተነስታ ስራ ሲለው ሌም አልሰራም ናሁኑኑ ግደለኝ። አበዳሪውን በቦታው ደርሰው ሌም እኔም በሰላም ብትለቀኝ ሄጄ ገንዘብህን አመጣልሃለሁ። አንተ ለአንድ ወር ተኩል በሰላም ለቀሃለሁ። ሰዎች ግን በየደቂቃ ይከታተሉሃል። እስከዛ ሰዓት ድረስ ግን እዳህን ካልከፈልክ ግን ያበቃልሃል ብሎ መጨረሻ ድል ይሰጠዋል። በመቀጠልም ሌን ቺንን ይዞ ወደ እናቱ ጋር ሄዶ እናቱም ቺንን አይታት ትክክለኛው ጥፋት ባንቺ ላይ አይደለም፣ ሁሉም ነገር አውቄዋለሁ። ከእንግዲህ ማንም ሰው ባንቺ ላይ ጉዳት ሊያደርስ አይችልም። አንቺ ወደፊት የድርጅታችን ባለቤትና የልጄ ሚስት ሆኛለሽ።
ብላ ታረጋጋታለች። ሊንም እኔ እስካለሁ ማንም ሊያናድድሽ አይችልም። ሊ ከልጁ ጋር መንገድ ላይ የተንከራተቱ ልጁም አባዬ መራመድ አቅቶኛል፣ እኔ እኮ ምንም ገንዘብ የለኝም፣ እባክህ ወደ እናቴ ደውል ስትለው ወደ ጂ ይደውላል። ጂ ስልኩን አንስታ እኔ በጄ ላይ አሁን 50 ዩዋን ብቻ ነው ያለኝ፣ ገንዘቡን ከባንክ እስካወጣ ድረስ በትዕግስት ጠብቀኝ ትለውና ሊም እሺ ጠብቅሻለሁ ብሎ ስልኩን ይዘጋዋል። ልጁ ግን እኔ በጣም ተርቤያለሁ እያለች ወደ አንድ ሱቅ ስትሮጥ ለይዛታል። እባክሽ ስሚ፣ በጄ ላይ ያለው ገንዘብ እኮ ለባቡር መሳፈሪያ ብቻ የሚበቃ ትንሽ ሳንቲም ብቻ ነው። ማየት የማትችለው እናቴ እኮ እኔ እንደዚህ አሳቀኝ አታውቅም ነበር። እኔ አንተና ጂን አልፈልጋችሁም። ሌብን እንዴትም አሁኑን ዝም ብለሽ ካልተከተልሽኝ በዚህ አደገኛ ጎዳና ላይ ለብቻሽ ጥዬሽ ሄዳለሁ ብሎ ይዘዋት ይሄዳል። ሌ ወደ ድሮ ትልቅ ቤቱ ሄዶ በሩን በኃይል ያንኳኳል። በውስጡም ጂ አሁን ከሌላ ሰው ጋር በሰላም እየኖረች ነው ብሎ ያስባል። የቤቱ አዲሱ ባለቤት በሩን ከፍቶ አሁኑኑ ከዚህ አካባቢ ካልጠፋ ለፖሊስ ደውላለሁ ብሎ በሩን ፊቱ ላይ ይዘጋበታል። ከዛም ጂ እየሮጠች ወደ ሶስት መጣ ያገኛታል። ሌ በጉጉትም ገንዘቡ የት አለ ስላት ጂ እያለቀሰች ያቺ ጂን እኮ ሰዎችን ልክ አሳሰረችኝ፣ ስልኬንም ቀምታኔ መስላ ካንተ ጋር አስታውራ የነበረችው ሰው ራሷ ናት ስትለው ላይ በሰማው ነገር የተነሳ ከድንጋጤው ብዛት መሬት ላይ ይወድቃል። እኔ እኮ አሁን ምንም ገንዘብ የለኝም ወደ ውስጥ ዘፍቅ ያለው። በመጨረሻም ሌን ወደ ቺን መጥቶ ነገ ሰርጋችን ስለሆነ ለምን አብረሽኝ አትሄጂም ስላት እሷም እኔ ግን አልተዘጋጀውም፣ ነገሩ በጣም ቸኮለ ይመስለኛል ስትልኝ ግን ፍቅሩን ለማረጋገጥ እኔ አንቺን የማገባሽ ለገንዘብሽ ብዬ አይደለም፣ ለአንቺ ያለኝን ንጹህ ፍቅርና ታማኝነት ለማረጋገጥ ነው። ከተጋባን በኋላ ሙሉ ድርጊቱን በአንቺ ስም አድርገዋለሁ። በመጨረሻም ትክክለኛን ወንድ መምረጧን ተረድታ ከዛ ሁሉ ስቃይ በኋላ እውነተኛ ፍቅርን ስታገኝ ፊልሙ ይጠናቀቃል።